ስነግርህ እዚህ ነው ያለው። የት ነው ያለው? መኝታ ቤት ውስጥ ተደብቆ። አዎ አይደለም። እሺ ቆይ መጀመሪያ እሺ ቆይ እንዴ ቆይ ምንድነው እኮ ቆይ ለሞን ነገር አብራችሁን ተካተሩኝ ፈልጋለሁ። ምክንያቱም ከኔ ይልቅ እንግዲህ አክስቴ እንደሰማችኋት ከኔ ይልቅ እሱ እንደሚያውቅ እሱን ሄጄ መጠየቅ እንዳለብኝ እንግዲህ ነግራኛለች። ከኔ ይልቅ እሱ ነው የሚያውቀው ብላለች እና እስኪ እሱ ደግሞ ምን ሊያውቅ እንደሚችል ሄደን የምናጣራ ይሆናል፣ የምንጠይቀው ይሆናል ማለት ነው። የትም ቦታ ሳትሄዱ ዛሽን ቴክስት ላይ ምን ብዬ ነው የጻፍኩልኝ? ምን ቴክስት ስለገረመው ምን ብለሽ ነው ቴክስት ላይ? እኔ ገረመው እንጂ ጀመረ አላውቀውም። በአካል ራሳቸው አላውቅም። እኔ ገረመው አላውቀውም። እንዴ እየቀለድክ ነው ወይስ ነው የማታውቂው? አዎ እኔ አላውቀውም። ገረመው እንዴ ለምንድን ነው እዚህ ነገር እዚህ ነገር ውስጥ የምትከተኝ? ምንም ነገር የማውቀው ነገር የለም። ወይስ እኔ ከአንተ ጋር ሰላም ፈጥሬ ስላወራሁ ነው? ይሁን እኮ ምን ነው ካወራሽኝ በኋላ የተፈጠረ ነገር ነው? ምን ይፈጠራል? ለምንድን ነው ስሪ ለመካድ እየሞከርሽ ነው? ለምንድን ነው የምክደኝ? እኔ እኮ እውነታውን የተነገርኩት ወይስ ስላወራሁ ነው ሁሉን እያልከኝ ያለኸው? ገረመው እዚህ እንዳለ ነገርሽ ማ እኛ ቤት ገረመው? ኧረ የለም ተሳስታል። እኔ አልጻፍኩም። ሲጀመር ዘብዬ ሰላም አቤት እራስሽ ከነሽ በቴክስት የጻፍሽልኝ። ኧረ ገረመው ና ተነስ። ኧረ ሰላም ቆይ አይደለም እኮ ኧረ በፈጠራችሁ እዚህ ተደብቀን ነው ያንተን ክፍለ ሀገር የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁን ይብዛልኝ። እነሆ ዛሬ በአዲስ ነገር መተናል። እንደምታውቁት ባለፈ ሉል አክስት ሙሉ በሙሉ ስለዚህ ጉዳይ የሚያውቀው አጎት ስለሆነ አጎትን ጠይቀው እኔ ምንም አውቀው ነገር የለም ብላ ሙሉ በሙሉ ሸምጥጣው ነበር። ስለዚህ እሷም ደግሞ ስራዋ ሰርታ አጎት የት ነው ያለው ብሎ ሲጠይቃት ክፍለ ሀገር ነው፣ ክፍለ ሀገር ከሄድክ አጎትን ታገኘዋለህ። እኔ ከዚህ ምንም የሚያነካካኝ ነገር የለም። አሁንም ልታሳስረኝ ነው የመጣኸው አንተ ከኔ ራስ አትወድም ብዙ ነገር ተናግራለች። ቪዲዮውን በዛ ሰዓት ቀንጨብ አድርጌ አምጥቼ ለቅላችሁ ነበር። ያው በመሀል የጠፋሁኝ ነው እንግዲህ ቤተሰቦች ይቅርታ። ስለዚህ ዛሬ ደግሞ ሉልን በቀጥታ ክፍለ ሀገር አምርቶ ነበረ። ሉል እንደምታውቁለት 5 ቀን በሙሉ ጠፍቶ ነበር። ያው መረጃ እንደሚያሰባስብ በሰላሙ እንደሆነ ነግሬያችሁ ነበረ። ክፍለ ሀገር ሲሄድ ገረመው የሚባለው አጎቱ ክፍለ ሀገር እንደሌለ ወደ አዲስ አበባ እንደሄደ ተነግሮት በዛ አጋጣሚ ደግሞ ወደ ክፍለ ሀገር ሲሄድ ከአክስቱ ልጅ ጋር የተጻጻፈ ነበረ። የአክስቱ ልጅ ደግሞ ያወራችው ለምን ገረመው እኮ እኛ ጋር ነው ያለው ክፍለ ሀገር አይደለም ብለው ነበረ። ግን እሱ እንዴት ማለት ብሎ ሲጠይቃት ምንሳ አይ እንደዛ አይደለም ብላሽ ልሸውደው ሞክራ ነበረ። ግን በመጨረሻ ክፍለ ሀገር ሲሄድ ገረመው እዛ እንደሌለ ክፍለ ሀገር እንደሌለ አዲስ አበባ እንደመጣ ነው የተነገረው። በዚህ ጉዳይ ላይ እንዴት እንደሚያለፉት ሉልን አያችሁ። አንድ ተመሳሳይ የሆነ ነገር የሚያወሩት ነገር የለም። አንድ ሰውየው ብቻ ነው ይሄ ልትሞት 3 ቀን ቀራህ የተባለ ሰውየው ስሙ ጠፋብኝ። እሱ ሰውየው እኮ ነው ቀጥታ ብቻ የሚናገረው። እሱ ለሉልን አስቦ ለሉልን አዝኖ ነው ያለውን ነገር ግልጹ የሚናገረው። ሀታ የምታውቁ ከሰማችሁት ሉልን ከሁሉ ነገር መጠበቅ አለባችሁ፣ ከጎኑ መሆን አለባችሁ። ምክንያቱም እነዚህ ሰዎች ሊያጠፉት ይችላሉ፣ ሰዎቹ በጣም ኃይለኛ ናቸው ብሎ ተናግሮ ነበር። ስለዚህ ሁላቸውም ግን የተለያየ አይነት ነገር የሆነ ሉልን ሊያደክሙ ሉልን ወደኋላ ለመጣል የሚፈልጉ ሰዎች ብዙ ሰዎች አሉ። ስለዚህ ያው ደክሞ ነው የመጣው ክፍለ ሀገር ድረስ ሂዶ ከዛ ቤት ተመልሶ አክስቱ ቤት ሄዳ አክስቱ ቤት ሲሄድ አክስቱ አላገኛትም ነበር። ግን ልጅቷን አሁንም ልትክደው ነው የፈለገችው። የታላጎታችን ሲላት እኔ አላቅም ማን እዚህ ያለ ብሎሃል ምንም አውቀው ነገር የለም ብላ ነው የተናገረችው ነበረው። እንዴት አንቺ እኮ ነሽ አጎታችን እዚህ ነው ያለው እኛ ቤት ነው ያለው ብለሽ ጽፈሽልኝ ነበር። አይ በስህተት ነው እኔ አልጻፍኩም። እንዴ ይሄ ቁጥር ለአንቺ ቁጥር አይደለም ወይ? እንዴት ልትዋሽኝ ቻልሽ? ምን አይነት ውሸት ነው ሲላት እንደዚህ አይደለም እንደዚህ ብላ ልትዋሸው ሞክራ ነበር። ግን ያንዳንዱ መረጃ አወጣው እሱም ባጠገቧ። በቃ እሺ ችግር የለውም ይሄ አንቺ ካልጻፍሽው ሌላ ሰው ከጻፈው ይሄ ስልክ ቁጥር ያንቺ ካልሆነ እናት ስትመጣ ድረስ ጠብቃትና እሷ ያለውን ነገር ታስረዳኛለች። ምክንያቱም ዋሽተሽኛል፣ ውሸት አውርተሻል፣ የተጻጻፍነው በሙሉ ክደሽኛል፣ ይሄ ጽሁፍ ያንቺ ጽሁፍ ነው፣ ይሄ ስልክ ያንቺ ስልክ ነው ሲላት አይ ምናምን ብላ ክዳ ነበረ። ግን በመጨረሻ አመነች። በቃ ያለው ነገር ከእናትሽ ነው ማወራው፣ እኔ ምንም ማድረገው ነገር የለም። ክፍለ ሀገር ሂጄ ነበር ገረመው ክፍለ ሀገር እንደሌለ አዲስ አበባ እንደመጣ ነው የተነገረኝ። አዲስ አበባ ከመጣ ደግሞ እናንተ ጋር ነው የሚሆነው እንጂ ሌላ ሰው ጋር አይሆንም ብሎ ጠይቋት ነበረ። በመጨረሻ አምና በቃ እኔ አታድግመኝ ከእናቴም አታጣላኝ፣ አቶ ገረመው አጎታችን እዚህ መኝታ ክፍል ነው ያለው ተደብቆ ነው ያለው ነው ያለችው። ሉልም ደግሞ አላስችን ብሎት ዘሎ ሲገባ አትግባ እኔን ታስመታኛለህ፣ እኔ እንደዚህ ትለኛለህ፣ እናቴ ትቆጣኛለች ብላ ያዙኝ ልቀቁኝ ብላ ነበረ። ግን ሉልም በምንም ተአምር እንደማይሆን ነገሩን
በሰላም እንዲፈታው ነግሯት ገብቶ ነበር። ሲገባ መኝታ ክፍል ቁጭ ብሎ ነው ለካ እንደሚመጣ እያንዳንዱ ነገር መረጃ ያውቃሉ። ተዘጋጅቶ ነው የጠበቁት። ልዑል እንደሚመጣ ያውቃሉ። የሆነ ኢንፎርሜሽን ይደርሳቸዋል። እርግጠኛ ነኝ እንደ በፊቱ የልዑል ክሩሞች መረጃ የሚያቀብሉ ሰዎች አሉ ማለት ነው እንጂ ልዑልን ክፍለ ሀገር እንደሚሄድ እሱን ፈልጎታ ክፍለ ሀገር እንደሚሄድ አክስቱም ታውቃለች። የልዑል አክስት ታውቃለች ወይ ገረሙ እህት ታውቃለች፣ ልትነግረው ትችላለች። ነገር ግን እዛ ቀን ልዑልን ክፍለ ሀገር እንደሚሄድ እሱ ፍለጋ እንደሚሄድ በምን ሊያውቁ ቻሉ? እንዴት ሊደበቅ ቻለ? እሷ ቤትስ ተመልሶ እንደሚመጣ በምን አውቆ ነው የተደበቁት? እና ብቻ ከባድ ነገር ነው። የሰው ልጅ በጣም ከባድ ነገር ነው። እሱ እውነትን እንፈልግ፣ እውነትን እናውጣ፣ በእውነት እንጓዝ፣ ያለውን ነገር እውነትን አውቀን እንጓዝ ባለበት ነው ይህን ያህል ሊያደክሙት የሞከሩት። ለምን እንዴት እኔ አላቅም። በጣም ከባድ ነው። ስለዚህ በመጨረሻ አቶ ገረሞ ከመኝታ ክፍል ወጣ። እኔ አልተደበቅኩም፣ ለምን መጣ፣ እንዴት፣ ምን ማለት ነው እና ለምን መኝታ ክፍል ቁጭ አልክ ተብሎ ሲጠየቅ ኧረ እኔ ዝም ብዬ ላርፍ ገብቼ ነው፣ ደክሞኝ መንገድ ላይ ነበርኩኝ፣ ደክሞኝ መጥቼ ነው እንጂ መኝታ ክፍል ላርፍ ገብቼ ነው እንጂ ሌላ ነገር አይደለም። እና ሰው መኝታ ክፍል ሲገባ ከነጫማው ነው የሚገባው እንዴ? ማለት ስሊፐር የቤት ስሊፐሮች አሉ፣ ግን እሱ ከነ ሽፍን ጫማው እኮ ነው የገባው አይደል? ከነ ሽፍን ጫማ ገብቶ ሰው መኝታ ክፍል ይተኛል እንዴ? እኔ ማቀው ሽፍን ጫማ ከቤቱ ውጪ በረንዳ ላይ ወይስ እንዲ መግቢያ ላይ ተቀምጦ ነው ሰው ወደ ቤት የሚገባው እንጂ ከነ ጫማው ወደ ቤት አይገባም መቼም። ምክንያቱም ጫማው ውጭ ምንዝናናበት ጫማ ነው እንጂ ቤት ውስጥ ምንዝናናበት ጫማ አይደለም። የቤት ስሊፐር ሊኖር ይችላል። ስለዚህ እነዚህ ሰዎች አውቁ በልዑል ህይወት ላይ ሊጫወቱ ሆነ ብሎ የተነሱ ሰዎች ናቸው። ልዑልን ወደ ኋላ ለመጣል ሆነ ብሎ የተነሱ ሰዎች ናቸው። አሁንም ቢሆን በተቻለን አቅም ልዑልን ከጎኑ መቆም አለብን። በተቻለን አቅም ልዑልን ማገዝ አለብን። እነዚህ ሰዎች መቼም ቢሆን ለልዑል ተኝቶ አያድሩ። እመኑኝ፣ ለልዑል ተኝቶ አያድሩ። ለምን ያ ሰውዬም እኮ ተናግሮ ነበር። ማናችሁም ሆናችሁ ከልዑል ጎን መሆን አለባችሁ። ልዑልን ማገዝ አለባችሁ። ልዑል ሊያጠፉት ይችላሉ። እንደዚህ ሰዎች ኃይለኛ ሰዎች ናቸው። ለራሳቸው እንኳን ለቤተሰባቸውን እንኳን ማይራሩ ሰዎች ስለሆኑ ልዑልን መጠበቅ አለባችሁ። አደራችሁ ከጎኑ ሆኑ ብሎ ነበር። ስለዚህ እነዚህ ሰዎች መቼም ቢሆን ምክንያቱም አሁን ልዑል አሳዳጊ አባቱ እንዳልሆነ ሰምተዋል። ይሄ አቶ ገረሞና አክስቱ አሳዳጊ አባቱ እህትና ወንድሞች ናቸው። ስለዚህ የሌላ ሰው ልጅ እንደሆነ ስላወቁ እነዚህ ሰዎች ልዑልን ከማጥፋት መቼ ወደ ኋላ ይሉ። ለምን ምናቸውም አይደለም። በቃ ወንድማቸው ነው አሳደገው እንጂ ምናቸውን እንዳልሆነ ጠንቆ ያውቃሉ። ያ ስለሆነ ለሱም አንድ ቀን እኔ ተኝቶ የሚያድሩ አይመስሉኝም። ባይሆን ኖሮ አያቸው ያው እሷ ይሄ ወንድማችን አሳድጎታል። ስለዚህ ቢለፋም ቢደክም ለጥቅሙ ነው። በዛ ላይ ምንም ቤተሰብ ስምምነት የላቸውም። የልዑል እናት ሰላም እንኳን ሄዶ ሰላም አይሏትም። ስለዚህ ከነሱ ምን አገባን ቢደክምን፣ ለምን ወንድሜ ለምን አሳልፌ እሰጣለሁ በማለት ነው እሷ ወዳውን መረጃ አስተላለፈች። ወደ አዲስ አበባ መጥቶ እሷን ቤት እንዲደበቅ ነው ያደረገችው። አያችሁት? የልዑል ልፋት ምንም የሚያሳስባቸው ነገር የለም። በእርግጥ ልዑል እኮ ሰላም ይፈጠር፣ ያለውን ነገር እንወቅ፣ የተደበቀ ሚስጥር ይውጣ ነው እንጂ ማንም ለማሳሰር ፈልጎም አይደለም። የማንም ጥላቻ ኑሮበት አይደለም። በቃ ሰላም ፈጥረን በሰላም እንኖር፣ ሰላም እናውል። እዛም ቀን እኮ ተናግረዋል። ቢያንስ ልጆቹ ይገናኙ፣ ሳይተዋወቁ አድጎ ሌላ ነገር እንዳይፈጠር። ጥላቻ ማደር የለብን በውስጣችን። ሁላችንም ተዋደን ተስማምተን መኖር አለብን። ለምንድነው በዚህ ልክን ተራርቀን የምንኖረው? እሺ እኔ ሌላ ሰው ልጅ ነኝ ተባልኩኝ፣ ግን ቢያንስ የወንድሞች ልጆች አሉ፣ ታናናሾች አሉ። እነሱና ልጆችሽ ለምንድነው አንድ ላይ ማይኖር ቢሆን የተናገራት ነበረው። ግን እሷ መስሚያዋ ጥጥ ነው። አያችሁት? መስሚያ ጥጥ ስለሆነ እኔ ምንም አላደረኩም እንደዚህ በዚህ በጣው በዚህ እና ዛሬ ግን ወንድሟ አስመልጣ ነው አዲስ አበባ ያመጣችው። እዚህ በመጨረሻ አቶ ገረሙ ያለውን ነገር ለልዑልም ያንዳንዱ አብራርቶ ነው የተናገረው። ልዑልን መቼም ሊያምነውም አልቻለም። ግን ምክንያቱም የሰሩት ነገር ስላለ የሚያውቁት እውነት ስላለ ነው በዚህ ልክ ሊደበቁ የቻሉት እንጂ ባይሆንማ በዚህ ልክን አይደበቁም ነበር። ምንም በዚህ ልክ አይደበቁም። በዚህ ልክ መረጃን አያሻሽጉም ነበር። ስለዚህ ሆነም ቀረ ለማንኛውም ገረሙ ያለውን ነገር ያንዳንዱ ባይናገርም ሚስጥሩን ባያወጣም ከልዑል ጋር ተገናኝተው ያለውን ነገር አውርተዋል።
አቶ ወርቁ የሉል አባት እንደሆነ እሱም ነግሮታል። ይሄ ነገር ባለፈም ብዙ ሰው ተናግሮ ነበር። ስለዚህ አሁንም እውነት እንደሆነ ነው የተናገሩት። መቼም ሉልን አባቱ እውነት በህይወት ካለ በህይወት አግኝቶት ዲኒየን መመሪያ ያደረጉ ቀን ነው። እዛ ቀን ሁላችንም የምናምነው ያው እናቷ አምናለች። ከእናት በላይ ማንም የለም። ግን ቢሆንም ለእውነት ይሄ ነገር እውነት ያለ ነገር ነው ወይ ተብሎ ግዴታ ዲኒየን ምርመራ ወስደው እውነቱን ከአባቱ ሰምቶ ነው ከዛ በኋላ ሁላችንም የምናምነው። ማንም ሆነ ማንም ሉል በአሁን ሰዓት ራሱ ችሎ የሚኖር ሰው ግን አባትነት የመሰለ ነገር የለም። አባትነትን አውቆ መኖር የመሰለ ነገር የለም። ምክንያቱም አባት ነው፣ በማንም አይቀየርም። የአባት መቀየሪያ ቦታም የለውም። ስለዚህ ባያሳድገውም ባያለብሰውም ባያስተምረውም አባቱም ከወላጅ አባቱም ማንም አይቀየርም አይደል? ስለዚህ እውነት ከሆነ ይሄ ነገር እውነትን ወጥቶ ሉልን እውነቱን አግኝቶ የሚያርፍበት ጊዜ ቅርብ ይሆንለት። እኔ ሉልን በጣም ነው የሚያሳዝነኝ። የምር በጣም ነው የሚያሳዝነኝ። ለምን በቃ ሁሌ የሆነ ልፋት የበዛበት ስራ ነው የሚያጋጥመው። ለእውነት የሚቆም ሰው አይወጣለትም። የእውነት የሚቆም ሰው አያምነውም። ሁሌ ሰው ይክደዋል። ልፋት እንጂ ለራሱ መኖር ማይችል ሰው ነው ለእውነት የሚቆም ሰው። ስለዚህ አሁን ሉል እንደዛ ነው። ደግሞ እሱ ፊት ለፊት መጋፈጥ ነው ስራው። በእርግጥ ይሄ ጸባዩ በጣም ደስ ይለኛል፣ ግን በጣም ይጎዳል። እንደዚህ አይነት ሰዎችን ጉዳት እንጂ ምንም አይነት ጥቅም የላቸውም። መቼም ከአላህ ዘንድ አያጡትም። ስለዚህ እውነቱ ወጥቶ የሚያርፍበት ደስተኛ የሚሆንበት የተጎዳ ልቡን የሚያርፍበት ጊዜ ቅርብ ያድርግለት። ምክንያቱም ሉል እንደምታውቁ በጣም ተጎድቷል። ሰሞኑ አባትህ አይደለም ሲባል አሳዳጊ አባቱ ያ ነገር በጣም ስለጎዳው እንግዲህ እውነቱ አውቆ ሁላችንም እውነትን አውቀን እሱም ያርፍበት ጊዜ ቅርብ ያድርግልን እላቸዋለሁ። ውድ ቤተሰቦቼ በተቻለን አቅም ሉልን ማገዝ አለብን። ሉልን ከጎኑ መሆን አለብን። ቢያንስ እንኳን ቻናሉን የምናሳድገው በሌላ ነገር ባናበረታታው ቻናሉን ማሳደግ አለብን። ምርጥ ጀግና ነው። በቃ በጣም ጀግና የሆነ ልጅ ነው። ለሀገሩ የቆመ የህዝቡ የቆመ ለእውነት የቆመ ጀግና ስለሆነ ነው። አበረታቱት፣ ከጎኑ ሁኑ እምላችሁ እወዳችኋለሁ። በተረፈ ውድ ቤተሰቦቼ ደግሞ ለቤቴም አዲስ ከሆናችሁ ደግሞ እኔ ማበረታቱኝ። ቅንነት ለራስ ነው፣ ለማንም አይደለም። ጥሩ መስራት ለራስ መልሶ ነው የሚከፍለው። መጥፎ መስራት ደግሞ ለራስ ሰው የዘራውን ነው የሚያጭደው። ስለዚህ ሁላችንም እጅ ከእጅ ተያይዘን ለእውነት ቁመን ወደፊት መጓዝ አለብን። ስለዚህ ውድ ቤተሰቦቼ በቻላችሁት አቅም አበረታቱኝ። ቪዲዮን ስታዩት ደግሞ ላይክ በማድረግ ጀምሩኝ። ምንም የምትጎዱ ነገር የለም። እናንተ ምንም አትጎዱም፣ እኔ ደግሞ ይጠቅመኛል ውድ ቤተሰቦቼ። ስለዚህ እባካችሁ አበረታቱኝ፣ ከጎኔ ሁኑ፣ ሰብስክራይብ አድርጉኝ። ቪዲዮን ሲጀምሩት በላይክ ጀምሩት። ቪዲዮን እስከ መጨረሻ አጫውቱልኝ። ምክንያቱም እኔ ቪዲዮ የምለቀው ከሁሉም ነገር ጽድት ያለ ከፖለቲካ፣ ከስድብ፣ ከሃይማኖት ጽድት ያለ ባለኝን ነገር ያለውን መረጃ እውነተኛ መረጃ ጥሩ መስራት ምን ያክል እንደሚጠቅም መጥፎ የሚሰሩ ሰዎች ደግሞ ምን ያክል እንደሚጎዳ የሚያስተምር ቪዲዮ ነው አምጥቼ የምለቅላችሁ እንደ አቅሜ። ስለዚህ አበረታቱኝ እላችኋለሁ ውድ ቤተሰቦቼ። ሁላችሁም እወዳችኋለሁ። ፈጣሪ ይጠብቃችሁ ባላችሁበት። በሌላ ቪዲዮ እንደምንገናኝ መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።